በቁልቢ ጉዞ ላይ የገጠመኝን አሳዛኝ ነገር ልንገራችሁ። ሁላችሁም ይሄን ቪዲዮ ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ያው በጣም ስለደከመኝ ቀስ ብዬ ነው የማወራው። እውነት ለመናገር ገና ቤቴን ከፍቼ እጄን ብቻ ነው የታጠብኩት። ሌላ ነገር ምንም አልሰራሁም። ምግብ ራሱ አልቀመስኩም። ይሄን ቪዲዮ ተሰራላችሁ ማለት ነው። እግዚአብሔር ይመስገን በሰላም ገብቻለሁ። የገጠመንን ነገር ግን ልንገራችሁ። እውነት ለመናገር ስንሄድ ጥሩ ነበር የተጓዝነው። ደሬ ነው ያደርነው። በማግስቱም እንግዲህ በ18 ተመልሰን ቁልቢ ገባን። ቁልቢ ስንገባ ምሳ ተዘጋጅቶልን ምን ብለን ምናምን ምሳችንን በላላን። አብሬ የተጓዝኳቸው ሰዎች እጅግ ጥሩ ነበሩ። አረጋውያን አሉ፣ ወጣቶች አሉ፣ ቆራቢያን አሉ። በዚያ ላይ ፍቅራቸው ልነግራችሁ አልችልም። የእውነቴን ነው የምላችሁ። በቃ የአንድ እናትና የአንድ አባት ልጅ ራሱ እንደዚህ አይስማማም። እንዴት ነው ሰው የማይተዋወቅ ሰው አንድ ቀን ተዋውቆ እንደዚያ ፍቅር፣ ያን የመሰለ ጨዋታ? እኔ ተጓዦች ሁሉ እንደዚህ ፍቅር ከሆኑ ሁሌ ተጓዙ ነው የሚያሰኘው። የእውነቴን ነው የምነግራችሁ። በቃ ይለያሉ። በቃ ምንም በቃላት ልገልጿቸው አትችሉም። ለነሱ አልነገርኳቸውም። ያን ቃል ለእናንተ ነው የምነግራችሁ። ያው ሰው ፊቱ ማመስገን ብዙ ጥሩ ስላልሆነ ማለት ነው። እና በቃ በጣም ይለያሉ። ከዚያ እንግዲህ ዛሬ ከሌሊቱ 8 ሰዓት 7 ሰዓት ተነስተን 8 ተኩል ምናምን ጉዞ ጀምረን ያው አሁን ኦሬዲ ወደ 1 ሰዓት ከምናምን ነው አዲስ አበባ የገባ ነው ማለት ነው። የሚገርም ጉዞ ነበረ። በቃ እኔ ተጓዦቹ ከኛ ጋር የተጓዙት ሰዎች ወይ ፍቅር ምን ብዬ ልግለጻቸው? ብቻ እወዳቸዋለሁ ብሏቸዋል። በጣም ፍቅር ነበር። በጣም የሚገርም ጉዞ ነበር። እግዚአብሔር ይመስገን ምንም የሚያሳዝን ነገር የለም። በሰላም ገብተናል። ልዩ ጉዞ ነበር። እግዚአብሔር ይመስገን እያላችሁ ኮሜንት ላይ ጻፉልኝ። እኔን ወክላችሁ እግዚአብሔርን አመስግኑልኝ። ታኅሳስ 24 ደግሞ አቡነ ተክለ ሃይማኖት የተወለዱበት ነው። የተወለዱበትን ቀን ደግሞ ተወለዱበት ቦታ እቲሳ ተክለ ሃይማኖት እናከብራለን። አብራችሁ ከኛ ጋር መጓዝ ከፈለጋችሁ በምታውቁት ስልክ ቁጥር 0961 21 21 21 ደውሉልና አብረን እንጓዛለን። እወዳችኋለሁ። ክብር በሉልኝ። መንግስተ ሰማያት ቀርባለችና ንስሐ ግቡ ማለት እንደዚህ ሩቅ የነበረችው መንግስተ ሰማያት ከእግዚአብሔር ጋር መገናኘት በክርስቶስ ሰው መሆን ቅርብ ሆናለች ማለት ነው። መንግስተ ሰማያት የሚሏችኋል ክርስቶስ ነው፣ ሌላ አይደለም። የሆነ ሀገር አይደለም ሩጦ የሚመጣ እሱ ራሱ እኮ ነግሮናል። አላወቁትም እንጂ ማለት ነው። የሉቃስ ወንጌል ምዕራፍ 17 ቁጥር 21 ላይ ሲናገር መንግስተ ሰማያትስ ኢይብልዋ ነያ ካህክ ወነያ ዘየ፣ መንግስተ ሰማያት እግሩ ኖሯት በእግር ተሽከርክራ ክንፍ ኖሯት በክንፍ በራ የምትመጣ አይደለችም፣ የእግዚአብሔር መንግስት በመካከላችሁ ናት ይላል። መንግስተ ሰማያት ሲላቸው ሌላ ነገር መስሏቸዋል። መንግስተ ሰማያት እኮ እኔ ነኝ እያላቸው ነበረ። ቅዱስ ዮሐንስ መጥምቅም ዮሐንስ ወንጌል ምዕራፍ 1 ላይ ወናሁ ሃሎ ማይከሌክሙ ይቀውም ዘይተአምር ዋንትሙ፣ እነሆ የማታውቁት በመካከላችሁ ቆሟል አላቸው። የማታውቁት መንግስተ ሰማያት እና መንግስተ ሰማያት ቅርብ አልሆንም ትላላችሁ። እግዚአብሔር መጥቶ የእኛን ስጋ ሲለብስ ዘመዳችን ሲሆን ወንድማችን ሲሆን መንግስተ ሰማያት አልቀረበም። ከዚህ በላይ መንግስተ ሰማያት እንዴት ሆኖ ለኛ ቅርብ ሊሆንልኝ ይችላል? እያሐፍር በሂለ አሃዌ ወንድሞቼ ማለትን አያፍርም። እስመ ደቂቅ ተሳተፍው በስጋ ወደም፣ ምእመናን የእግዚአብሔር ልጆች በስጋና በደም ተሳትፈውበታል። የእኛን አጽም አድርጓል። የእኛን ደም አድርጓል። የእኛን ደመ ነፍስ ተዋህዷል። የእኛን ሕያዊት ነፍስ ተዋህዷል። የእኛን ስጋ አጥንት ይዟል። ስለዚህ እሱ ወንድሞቼ ማለትን አያፍርም። እስመ ለዘነሶ ኢነሶ መላእክት፣ የተዋህደውን ስጋ ከመላእክት ይዞት አልመጣም። አላ እምዘር አብርሃም አለ የአብርሃምን ስጋ ነስቶ ተዋህዶ ከፍ አድርጓል እንጂ የመላእክትን አካል ይዞ ስላልመጣ እሱ የሰው ልጆችን ወንድሞቼ ለማለት አያፍርም ይላል ዕብራውያን ምዕራፍ 2 ቁጥር 14 እስከ 17 ላይ ክርስቶስ ወንድማችን ሆኖ መጣ የኛን ስጋ ለብሶ። ይሄ ማለት ምን ማለት እንደሆነ ገብቷቸዋል። መንግስተ ሰማያት የዚህን ያህል ቅርብ ሆኗል። እንግዲህ አባ ብታውቅባት ገረገራም ዋልድባ ናት ብሏል። እንዳተራረኩ ነው። ወሎ ገረገራ ይባላል። በዚህ ስትሄዱ ጎንደር ብለው፣ በዚህ ስትሄዱ ማርቆስ ብለው፣ እዚያም ብትሄዱ ጅማ ብለው፣ በዚያም ብትሄድ መቀሌ በፈለጋችሁት በሉት። ብቻ ዋናው አባ ብታውቅባት ገረገራ ዋልድባ ናት። ከተማውም ዋልድባ ነው። ለምን እንደዚህ ያደርገው ማለት ነው? መንግስተ ሰማያት ይኸውም አልንገራችሁ። እዚያ በኋላ እግዚአብሔር ተዳሰሰ አየ ነው።
አስተማረ፣ የኛ ስጋ ለበሰ። መንግስተ ሰማያት እሱ በመምጣት አቀረባት። አንድ ጊዜ በሉ መንግስተ ሰማያትን በሉ። ክርስቶስ ሲመጣ ምን አደረጋት? አቀረባት ማለት ነው። መንግስተ ሰማያት ቅርብ የሆነችው እግዚአብሔር ለኛ ቅርብ ስለሆነ ነው። አንድ ደራሲ ያሉ ስማቸው ጸፍተኝ ነው። መጽሐፈ ጨዋታ ይባላል። መጽሐፉ ካገኛችሁ አንብቡት። ደስ የሚል መጽሐፍ ነው እና ምን ብለው ይናገራሉ? ሰማይ ከኛ በላይ ነው ብለህ አትኩራ፣ የኛ ዘመድ ካንተ በላይ ያለና ይላሉ። ምን ማለታቸው ነው? የኛ ዘመድ ማን ነው? ስጋችን ማንን ተዋህዶ ነው? ቃልን ተዋህዶ ከሰማይ በላይ ነው ያለ። የኛ ስጋ አምላክነትን ገንዘብ አድርጎ በኪሩቤል ጀርባ ላይ ነው ያለ እና ስለዚህ አሁን ይኸውልህ ጠበቃ አለን የሚለው እኮ ለዚህ ነው። አንድ ሰው አሁን ወደ ቤተ መንግስት እንደዚህ ኮራ ብሎ እየሄደ ብታገኙት፣ ኧረ ቆይ ተረጋጋ፣ ኧረ እባክህ ብትሉት ብሎ አይቷችሁ ከሄደ ምን ማለቱ ነው? እዚያ ውስጥ ምን እንዳለኝ አላወቅም፣ ዋናው በር ከፋች አጎቴ ነው ማለቱ ነው። እንደዛ እኮ ነው። ከፍ ካለ ደግሞ ራሳቸው ንጉሱ ምን ናቸው እያለ ነው? አጎቴ ናቸው እያለ ነው። ታውቃላችሁ? አሁን መንግስተ ሰማያትን ክርስቶስ ምን ያህል እንዳቀረባት ተመልከቱ። ምክንያቱም መንግስተ ሰማያትን በእጁ የያዛት ጌታ ምናችን ነው? ለኛ አባታችን ነው። እንደገና ደግሞ ዘመዳችን ነው፣ ወንድማችን ነው። የኛን ስጋ ለብሷል። አቡነ በተስቤቱ እግዚእነ በመለኮቱ፣ በፈጣሪነቱ ጌታችን ነው፣ በሰውነቱ አባታችን ነው። መንግስተ ሰማያት የዚህን ያህል ቅርብ ሆናለች። ክርስቶስ መጥቶ በቤተልሔም ከከብት መሃል ሲኖር እንዴ ለከብት የቀረበ አምላክ ለኛ ሩቅ ነው እንዴ? ሩቅ ነው? ክርስቶስ ለአህዮች ሁሉ ቅርብ ነበር። ምን ማለት ነው ይሄ? ለአህያ ቅርብ የሆነ አምላክ በአምሳሉ ፈጥሮህ እንዴት ላንተ ሩቅ ይሆናል? ለኔ እንዴት ሩቅ ይሆናል? ለአህዮች ቅርብ ነበር ክርስቶስ። ምንድነው እንደዛ ቤተልሔም ላይ ተወልዶ እዚያ አህያ መሃል ሲወለድ እንደ አህያ ብትሆኑ ምን ለእናንተ ምንድነው እያለ ነው? ቅርብ ነኝ እያለ ነው። እኛ አሁን ከአህያ ብልጫለን ደግሞ ሰው አህያ ብለህ ስትሳደብ ነው እንጂ እንዴ ክርስቶስ ለአህያ ሁሉ በሞት ይበሉ። ክርስቶስ ለአህያም ቅርብ ነው በሉ። እውነቴን ነው ተናገሩ እንጂ ለከብቶችም ቅርብ ነው በሉ። ይሄ ምን ማለት? እንደ ከብት ሆናችሁ ራሱ እኔ ለእናንተ ምንድን ነኝ እያለ ነው? ቅርብ ነኝ ነው። አሁን እዚህ የተሰበሰብነው ከብት አይደለንም? እኔም በቤት ከልብ እኮ ነው። በስራችን ከብት አይደለንም ነን? አታምኑም? ከብት ነን፣ ሁላችን ከብቶች ነን፣ እንደ ጅል ነን። ግን ክርስቶስ የዚያን ያህል ቅርብ ነው። የዚያን ያህል አልተጸየፈም። ስሙት፣ ምዕመናን በካህናት ቦታ ገብተው ሲበጠብጡ ቤተክርስቲያን ያፈርሷታል። ትልቁ ድንጋይም በትንሿ ቦታ ከተቀመጠ ይፈርሳል። ካህናትም ወደ ምዕመንነት ከወረዱ ይፈርሳሉ። ከፍ ማለት ይገባል። አንድ መነኩሴ አንድ ሰው ሄዶ እንዲህ ብሎ ሰደበው። አንተ አህያ አለው። አህያን ያህል ክብር ሰጠኝ ወንድሜ። አህያ እኮ ጌታዋን ተሸክማ የዞረች ናት። እኔ ከጌታ ርቄ የምኖር ኃጢአተኛ እኮ ነኝ አለ። ድንጋይ አለው። የድንጋይን ያህል ድንጋይ እኮ የክርስቶስ መቅደሱ ነው፣ የሚታነጽበት ነው። እኔ መቼ ያን ያህል ክብር አግኝቼ ብሏል። ስድብ አጥቶ ጥሎት ሄደ። እንደው የትዕግስት ማስተማሪያ ነው። ጉዳዩ ግን ሊባል የተፈለገው ምንድነው? አሁን ማምጣት የፈለግኩት የእግዚአብሔር ቤተሰቦች እኔ ከቤተ ክርስቲያን አንዱ ድንጋይ ነኝ ብላችሁ አስባችኋል? እስኪ አንዱ ድንጋይ ነኝ በሉ፣ ንገሩኝ እንጂ አንዱ ድንጋይ ነኝ። እስካሁን አንድ ሰው መጥቶ አሁን ይሄንን ቤተ ክርስቲያን መጥቶ ጭቃ ወይም የከብትበት አምጥቶ ቢቀባው አተ ምን አይነቱ ማፈሪያ ነው? ቤተ ክርስቲያንን በትቀባው አለ አትሉም? ትላላችሁ አትሉም? አይበሽቃችሁም? ቱቱቱቱቱቱቱቱቱቱቱ ያልሰማ የሰማ ስማ ያልሰማ ሰማ። ምክንያቱስ የሆነ ሰውዬ ቤተ ክርስቲያኑንበት እየቀባው ነው አትሉም? ትላላችሁ። አሁን እኛ ያልተቀባ ነው ጭቃ አለ፣ እግዚአብሔር ያሳያችሁ። እኛ መጠረብ የለብንም? ብዙ መጠረብ ያለብን ብዙ ያበጠ ነገር አለ፣ ብዙ ወልጋዳ ነገር አለ። ተስተካክለን ቤተክርስቲያን ውስጥ እንሰብሰብ፣ እዚያ ተጥለን እንዳንቀር፣ ለምንም ማንጠቅም እንዳንሆን። ግን ቀላል ነው። ይጠይቀኛል ቴሌግራሙን ቲክቶኩን ለመዝጋት ነው። ምንም
አትችሉም ማለት ነው። እዚህ መታ አሁን እህታችን አስቴር አለች እኔ ልክ አንድ ሰው ሲነገር ማን ነው ይሄ ሰውዬ ነው ሳገኝ አገኘዋለሁ። ስንት መቶ ሚሊዮን ብር ነው የተፈቀደለት ለሄኖክ። አሁን የአንድ ዲያቆን አለ የመላኩ ባወቀ ልጅ አሜሪካን ሀገር አለ ማህበረ ቅዱሳን ኤፍሬም እሸቴ እነማነማ የሰገዱለት ያለ ከአንድ ጴንጤ ጋር ተከራክሯል ተብሎ ማስታወቂያ ተሰርቶለት ተዘጋጅቶ የተቀመጠ ልጅ ማለት ነው። ዛሬ ማህበረ ቅዱሳን ነው እሱን ላይ ለመሳል ላይ ለማውጣት እየታገለ ያለው ምህረት የሚባለው ልጅ መመቻመቹ አሁን አይገለጥላችሁ። በሚገርም ሁኔታ እኮ አሁን የጻፈው መጽሐፍ ላይ ያደረገው መጽሐፍ ላይ ቤተ ክርስቲያን ያወገዘችውን መናፍቅ ቅዱስ ብሎ ሲያቀርብ እዛ የተቀመጡት የማህበረ ቅዱሳን ልጆች አንዳቸውም አልተቃወሙ። አመጣዋለሁ መጽሐፉን አውጥቼ አሳያቸዋለሁ ምን እያደረጉ እንዳለ። እነ ሄኖክ ኃይሌ እኮ አላፋት ዝማሬ ብለው መሐረና አብ የሚያቀርቡት ሰዎች ለምሳሌ ጎፋ ገብርኤል ከሆነ የሚያቀርቡት የጎፋ ገብርኤል ካህናት፣ የጎፋ ገብርኤል ዲያቆናት፣ የጎፋ ገብርኤል አለቃ አይደለም የሚያቀርቡት። ሄኖክ ኃይሌ አዘጋጅቷል ተተኪ ለነገ። ስለዚህ እነሱ የሄኖክ ኃይሌ ቲም ነው ሄዶ መሐረና አብ የሚለው። እውነት ውሸት ዋጋን ትከፍላለህ። አሁን እንደ ፋራ የሆንክ አሁን ምን ይመጣል ብለህ የተቀመጥ ካህን ጳጳስ በካልቾ በርግጫ ተብለህ ጠብቀኝ ይመራል ዘመድኩም ብሎ ነበር ትላላችሁ። የመጣኝ 52 ዓመት ሞልቶኛል። ከዚህ በኋላ ትርፉ መከራና ድካም ነው ብዬ ነው እየነገርኩ ያለሁት። አልተስማማም። አንተ ከኔ ይልቅ ቲክቶከሯን፣ ከኔ ይልቅ አርቲስቷን፣ ከኔ ይልቅ ሜካፓሞን፣ ከኔ ይልቅ ሌላውን ነው እየሰማ ያለው። መሬት ስሚ፣ ሰማይ አድምጪ፣ ቤተክርስቲያን መስክሪ። የኢትዮጵያ ቤተክርስቲያን የተደገሰላት ድግስ እንዲህ በቀላል የምታየው አይደለም። ብልጽግና ለኢትዮጵያ ቤተክርስቲያን አዝኖ መስቀል ሲቀርብ ጥምቀት ሲቀርብ የሚያጨናንቀው ለማደፋፋት የሚሄዱትን ሰዎች የሚፈትሸው መከራ የሚያበላው ዛሬ ባንዲራ የሌለበት ሰንደቅ የሌለበት ለራሱ ለጴንጤ በሚመች ለካቶሊክ በሚመች ይቺ ኢትዮጵያ ማትታይበት ቤተክርስቲያን ከፍ ማትልበትን ጉባኤና ግርግር ለመደገፍ ትሄዳላችሁ። ምክንያታችሁ ደግሞ ሲያስጠላ ሲቀፍ፣ በተለይ ሊቃውንት የምትባሉት ማን ሊቃውንት እንዳደረጋችሁ መድኃኔዓለም ይወቅ። የዛለት ሰው ከሚጠጣ ከሚጨፍር ምናምን ማን ከለከለው? በማግስቱ አይጠጣም። ማን ልታስቆሙት ነው? በማግስቱ በቃ የዛለት ዘመረ፣ ከዛ በማግስቱ አይጠጣም። ሰካራም የጉባኤ አዘጋጆች ጠጮች አይደሉ? የጉባኤ አዘጋጆች ሰካራሞች አይደሉ? የቢራና የጊዮርጊስ ደጋፊዎች አይደሉ? የአርሰናልና የማንቸስተር ደጋፊዎች አይደሉ? ሲጨፍሩ ሲጠጡ ሲለጉ ግልሙትናቸውን ዝሙታቸውን ሲያቀላጥፉ አይደል የሚውሉት? እናንተ በቃ እንትን ናይት ክለብ እና ታዲያ ቤተ ክርስቲያን ነው እንጂ የሚሄደው በየቤተ ክርስቲያኑ ሰው ሄዶ ነው እንጂ የሚዘምረው፣ ከካህናቱ ጋር ነው እንጂ የሚዘምረው። ከቅዱስ ያሬድ ነጥላችሁት አላፋት ዝማሬ ብላችሁ አእላፍ መከራ በኢትዮጵያ ላይ ለማምጣት ያመጣችሁ ዋጋችሁን ታገኛለች። ይህንን አስቴር በዳኔ መታ ዘመድኩን ንስሐ ግባ ትለኛለች። መሪያችንን አትናገረው። የጌታ ልደትን እንደ ሄኖክ ኃይሌ እንደ ፌስቲቫል ልናከብረው ይገባል። ሁላችንም ልንሳተፍ ይገባል። እንደ ሄኖክ ኃይሌ ወይኔ ዘመዴ ሄኖክ ኃይሌ ሄኖክ ኃይሌ አይደለም። ይገርመኝ ነበር ሄኖክስ በእናቱ ዘመዶች በኩል መጥቶ ምን ሊያደርግ እንደፈለገ አውቃለሁ። አንዳንዶቻችሁ መታችሁ ሄኖክ እኮ የሰሜን ሸዋ የመንዝ ምናምን ሰው ነው፣ መንዝ ናት እናቱ፣ እዚህ ሰሜን ሸዋ ናት እናቱ። አባቱን ንገሩኝ፣ አባቱ ማን ነው? እኔ ስለ አብርሃ ፋሚሊ እመጣበታለሁ በሰፊው ሌላ ቀን፣ አሁን አይደለም። አብርሃ ፋሚሊ ጎንደር፣ አስመራ፣ ኤርትራ፣ ትግራይ እና ሰሜን ሸዋ፣ ከዛ አዲስ አበባ፣ ከዛ ደግሞ እንዴት ወደ ካናዳ እና አሜሪካ፣ አውስትራሊያ እና አውሮፓ እንዴት እንዳለ አውቀዋለሁ።
የአብርሃ ፋሚሊ ቤተ ክህነት ውስጥ አብርሃ ፋሚሊ ማህበረ ቅዱሳን ውስጥ የራሳቸውን ሰው እንኳን ቢያጡ እነ ብርሃኑ አድማስን እንዴት እንደያዙ እንዴት እንደሚነዷቸው መነጋገር እንችላለን። ብርሃኑ አድማስ እኔ ክፉ አታናግሩ። ይሁን ብቻ ይሁን፣ የፈለገ ነገር ይሁን። ለምንድን ነው ሄኖክ ኃይሌ የትኛው ትምህርቱ ነው? ሄኖክ ኃይሌ የትኛው ስብከቱ ነው? ምኑ ነው? እንዴት አድርገው ገፋፍተው እንዳመጡት ለምን እንዳዘጋጁት እኔ ነኝ የማውቀው። እኔ እኮ በፊታቸው የቆምኩ እኮ ነኝ። ብላክ ሊስት ውስጥ እኮ ያለው ነኝ እኔ። ቀሲስ ሳሙኤል፣ ቀሲስ ያሬድ ገብረመድህን እቤቱ ስላስተናገደኝ፣ ቀሲስ ሳሙኤል ከኔ እኩል ጉዳዩ ገብቶት እየተገተገ ስላለ እኛ ኮነን ብላክ ሊስት ውስጥ ገብተን የእግዚአብሔር ጥበቃ የእግዚአብሔር ቸርነት እንጂ መከራ የኢትዮጵያ መንግስት አይደለም። እኔ ትቶኛ ሄኖክ ኃይሌ የሚፈነቅለውን ድንጋይ የሚፈነቅለውን ጉድጓድ ብትመለከቱ ሌላ ነው የምትሉት። ሄኖክ ኃይሌ ግን አይደለም። ሄኖክ ኃይሌ ከብሔራዊ መረጃ ደህንነቱ ጋር እንዴት እንደሚሰራ ምን እንደሚያደርግ አሁን እዚህ ላይ ማውራት አያስፈልግም። ሚዲያ ተዘጋጅቶለት መስቀል አደባባይ ተዘጋጅቶለት ከዛ በኋላ ለኦርቶዶክስ አዝነው እነሱ ዝማሬ መደረግ አለበት፣ ጴንጤ ነጠላ ለብሶ እንዲሄድ በካቢኔ ደረጃ ተወስኖ ዘመድኩን እያበላሸበት ነው ተብሎ ሂድ ዘምር ዝለል። የኢትዮጵያ ቤተ ክርስቲያን አምላክ እውነት እግዚአብሔር የለም። እነ የኔታ እሸቱ የህዝብ ደም ነው፣ የህዝብ ላብ ነው። ዛሬ ቪላ ቢሰሩ ዛሬ ቤት ቢሰሩ አረብ ሀገር ያገኟት ሚስቶት አይደለችም የሰራችው። ምን ያሰራቻል? እድሜ ለነ ፓስተር ምህረት ደበበ፣ እድሜ አሜሪካ ላለው ሞኙ ላሜቦራ ህዝብ። እናንተ በዛ ሆናችሁ ዛሬ እዚህ ተጠቃቅሳችሁ የኢትዮጵያን ቤተክርስቲያን ዋጋ ለማስከፈል ሉክ አሁን ይሄንን ስል አመጡ የክስ መዓት ግን ቀላል ነው። ይጠይቀኛል ቴሌግራሙን እንትን ቲክቶኩን ለመዝጋት ነው። ምንም አትችሉም ማለት ነው። እዚህ መታ አሁን እህታችን አስቴር አለች። እኔ ልክ አንድ ሰው ሲነግረኝ ማን ነው ይሄ ሰውዬ ነው ሳገኝ አገኘዋለሁ። ስንት 100 ሚሊዮን ብር ነው የተፈቀደለት ለሄኖክ። አሁን የአንድ ዲያቆን አለ የመላኩ ባወቀ ልጅ አሜሪካን ሀገር አለ ማህበረ ቅዱሳን ኤፍሬም እሸቴ ለማንማ እየሰገዱለት ያለ ከአንድ ጴንጤ ጋር ተከራክሯል ተብሎ ማስታወቂያ ተሰርቶለት ተዘጋጅቶ የተቀመጠ ልጅ ማለት ነው። ዛሬ ማህበረ ቅዱሳን ነው እሱን ላይ ለመሳል ላይ ለማውጣት እየታገረ ያለው ምህረት የሚባለው ልጅ መመቻመቹ አሁን አይገለጥላችሁ። በሚገርም ሁኔታ እኮ አሁን የጻፈው መጽሐፍ ላይ ያደረገው መጽሐፍ ላይ ቤተ ክርስቲያን ያወገዘችውን መናፍቅ ቅዱስ ብሎ ሲያቀርብ እዛ የተቀመጡት የማህበረ ቅዱሳን ልጆች አንዳቸውም አልተቃወሙ። አመጣዋለሁ መጽሐፉን አውጥቼ አሳያችኋለሁ ምን እያደረጉ እንዳለ። እነ ሄኖክ ኃይሌ እኮ አላፋት ዝማሬ ብለው መሐረና በሚያቀርቡት ሰዎች ለምሳሌ ጎፋ ገብርኤል ከሆነ የሚያቀርቡት የጎፋ ገብርኤል ካህናት፣ የጎፋ ገብርኤል ዲያቆናት፣ የጎፋ ገብርኤል አለቃ አይደለም የሚያቀርቡት። ሄኖክ ኃይሌ አዘጋጅቷል ተተኪ ለነገ። ስለዚህ እነሱና የሄኖክ ኃይሌ ቲም ነው ሄዶ መሐረና በሚለው እውነት ውሸት ዋጋን ትከፍላለህ። አሁን እንደ ፋራ የሆንክ አሁን ምን ይመጣል ብለህ የተቀመጥ ካህን ጳጳስ በካልቾ በርግጫ ተብለህ ጠብቀኝ ይመራል ዘመድኩም ብሎ ነበር ትላላችሁ። ታቅ የመጣኝ 52 ዓመት ሞልቶኛል። ከዚህ በኋላ ትርፉ መከራና ድካም ነው ብዬ ነው እየነገርኩ ያለሁት። አልተስማማም። አንተ ከኔ ይልቅ ቲክቶከሯን፣ ከኔ ይልቅ አርቲስቷን፣ ከኔ ይልቅ ሜካፓሞን፣ ከኔ ይልቅ ሌላውን ነው እየሰማ ያለው። መሬት ስሚ፣ ሰማይ አድምጪ፣ ቤተክርስቲያን መስክሪ። የኢትዮጵያ ቤተክርስቲያን የተደገሰላት ድግስ እንዲህ በቀላል የምታየው አይደለም። ብልጽግና ለኢትዮጵያ ቤተክርስቲያን አዝኖ መስቀል ሲቀርብ ጥምቀት ሲቀርብ የሚያጨናንቀው ለማደፋፋት የሚሄዱትን ሰዎች የሚፈትሸው መከራ የሚያበላው ዛሬ ባንዲራ የሌለበት ሰንደቅ የሌለበት
ለራሱ ለጴንጤ በሚመች ለካቶሊክ በሚመች ይቺ ኢትዮጵያ ማትታይበት ቤተክርስቲያን ከፍ ማትልበትን ጉባኤና ግርግር ለመደገፍ ትሄዳላችሁ። ምክንያታችሁ ደግሞ ሲያስጠላ ሲቀፍ፣ በተለይ ሊቃውንት የምትባሉት ማን ሊቃውንት እንዳደረጋችሁ መድኃኔዓለም ይወቅ። የዛለት ሰው ከሚጠጣ ከሚጨፍር ምናምን ማን ከለከለው? በማግስቱ አይጠጣም። ማን ልታስቆሙት ነው? በማግስቱ በቃ የዛለት ዘመረ፣ ከዛ በማግስቱ አይጠጣም። ሰካራም የጉባኤ አዘጋጆች ጠጮች አይደሉ? የጉባኤ አዘጋጆች ሰካራሞች አይደሉ? የቢራና የጊዮርጊስ ደጋፊዎች አይደሉ? የአርሰናልና የማንቸስተር ደጋፊዎች አይደሉ? ሲጨፍሩ ሲጠጡ ሲለጉ ግልሙትናቸውን ዝሙታቸውን ሲያቀላጥፉ አይደል የሚውሉት? እናንተ በቃ እንትን ናይት ክለብ እና ታዲያ ቤተክርስቲያን ነው እንጂ የሚሄደው በየቤተክርስቲያኑ ሰው ሄዶ ነው እንጂ የሚዘምረው ከካህናቱ ጋር ነው እንጂ የሚዘምረው። ከቅዱስ ያሬድ ነጥላችሁት አላፋት ዝማሬ ብላችሁ አላፍ መከራ በኢትዮጵያ ላይ ለማምጣት ያመጣችሁ ዋጋችሁን ታገኛለች። ይህንን አስቴር በዳኔ መጣ ዘመድኩን ንስሐ ግባ ትለኛለች። መሪያችንን አትናገረው። የጌታ ልደትን እንደ ሄኖክ ኃይሌ እንደ ፌስቲቫል ልናከብረው ይገባል። ሁላችንም ልንሳተፍ ይገባል። እንደ ሄኖክ ኃይሌ ወይኔ ዘመዴ ሄኖክ ኃይሌ ሄኖክ ኃይሌ አይደለም። እነ ሄኖክ ኃይሌ እኮ ካልኩሌሽን ሰሩ። ምንድነው ካልኩሌሽኑ? እንትን እንሂድ ምንድነው የዘመድኩን ኔትወርኩ ያለው የት ነው? በጣም የሚደግፉ ሰዎች ያሉ ሲያትል። ኦኬ ሲያትል እንሂድና እናዘጋጅ። እሺ አዘጋጁ። ሰምቻለሁ። አያገባኝም ዘንድሮ አልናገርም ብዬ እኔ ትቼዋለሁ። ዘንድሮ እኔ አያገባኝም፣ ምንም የምናገረው ነገር የለም ብዬ ትቼዋለሁ። ሳሚ ነው እንደውም የተናገረው እዚህ ሲያትል ተዘጋጅቷል ብሎ ባክቶ ምናምን ብዬ እለፈው ብዬ አልኩት። አብረው ያሉትን መንግስትም ቦታ ሆኖ ሌላም ቦታ ሆኖ እኮ ሀገሪቷን የሚወዱ አሉ፣ ሴራውን የሚያከሽፉ ሰዎች አሉ። እኔ እኮ ጠንቋይ አልቀልብም ወይም ደግሞ ምናምን አይደለም። እኔ እኮ መረጃዎቼ የሚጨበጡ የሚያዙ ናቸው። አስቀድሞ የተዘጋጃችሁበትን እናንተ ምን ብላችሁ አመጣችሁ የሚነግሩኛሉ። ጴንጤዎች ሆነው ፓስተሮች ሆነው እኮ የታቀደ እቅድ የሚነግሩኛል። ለምሳሌ ደቡብ ነው ይሉና አማራ ላይ ያቀዱትን ይናገራሉ። ያ ሰው እኮ እናቱ አማራ ናት፣ ዘሩ አማራ ነው። ነገር ግን እዛ በመኖሩ በቃ ደቡብ ነው ኦሮሞ ነው ብለው ይፈርጃሉ። እነዛ ሰዎች መጥተው እኮ ሰነድ ነው የሚሰጡኝ። ሰነድ እናንተ ተደብቃችሁ መምከራችሁ ነው፣ ተደብቃችሁ ማውራታችሁ ነው። እግዚአብሔር እኔን ለዚህ ቀን ብሎ ጥሩ ቦታ አስቀምጦኛል። ገፋ አድርጎ ማለት ነው። ገፋ አድርጎ አስቀምጦኛል። ለዚህ ሲያትል ሄዱና አዘጋጁ። በኋላ በስንተኛው ቀን እኔ አለቃው ደወለልኝ። አለቃው አብሮ አደጌ ቀጨኔ መድኃኔዓለም ጓደኛዬ ወንድሜ በአንድ መቅደስ ውስጥ የቀጨኔ መድኃኔዓለምን ሁሉም ደብሩን ይወዳል፣ ሁሉም እንትን ይወዳል። ደግሞ የቀጨኔ መድኃኔዓለም ልጆች የተለየ ነገር ነው ያለን። መድኃኔዓለም የሰራልን መድኃኔዓለም ያደረገልን የት እንዳደረሰን እናውቃለን። እሱ ሲያትል ሄዶ የበዓታ ለማርያም ቤተክርስቲያን አስተዳዳሪ ነው። እኔ ነኝ እንጂ ባክኜ የቀረሁት እና እሱን ነው እንግዲህ ይዘውት ቤተክርስቲያኑን ለማሰራት በሚል ሄኖክ ኃይሌ የአእላፋት ዝማሬ ይደረግበት ያሉት ማለት ነው። መጣና ዘመዴ እንደዚህ ነው የተባለው፣ ማስቆም እችላለሁ። እኔ እኮ ነገሩ የበረደ ያወቀ መስሎኝ ነው አለ። ኖ እንዳታስቀር፣ የመጡበት ምክንያት ገብቶኛል። ዝም ብላችሁ ሂዱ። እኔን ምን እንድል እዛ ላይ እነ ሱራፌል ፖስተራቸው ወጥቷል። ቀሲስ ሱራፌል፣ ሌሎቹም ካህናት ፖስተሮቸው ወጥቷል። ሁሉም ማከብራቸው ናቸው። እነ ዳንኤል እና ከዘማሪ ወንደሰን በቀለ በኩል ወንደሰን በቀለ ብቻ ነው የኢትዮጵያ ቤተክርስቲያን መከራዋ ያልገባው የሀብታም አገልጋይ አሽቋላጭ የሞቀበት ቦታ የሚፈላ የካህን ወዝ ያጣ ስሙ በፌስቡክ የገነነ ምን የገነነ መለጠፍ የሚወድ ወንደሰን ዘማሪ ወንደሰን በቀለ ብቻ ወንድሜ ስለሆነ ቤቱ ሄጄ ሚስቱ ቤቱ ነው የነገርኩት። በላስ ቬጋስ ሄጄ ማለት ነው። እሱ ነው ይሄ በቃ ነገር ከዚህ የሚለው የድህነት ውጤት ነው፣ የአስተዳደግ ውጤት ነው። በኋላ የመጣ ክህነት የኖረበት ስላልሆነ ማለት ነው። ከሱ ውጪ ሌላው የፈለገውን ቢል ምናምን ሁሉም ቦታውን እንደርጎ ዝንብ ጥልቅ እያለ
እንዳንናገር እንኳን ምላሳችን ከዚህ በኋላ አሰለፍለታለሁ እመጣልሃለሁ። በማቃጠር ሀብታም በማገልገል ሰው ሰርቶ ነው የሚበላው። ሰርተ ብላ ነውር ነው ሲበዛ እና እነሱ ከሱ ጋር ከሌሎቹ ጋር ይጣላል ብለው ነው። ለካ እኔ ደግሞ ጓ እላለሁ። ጓ ስል ከሱሬ ጋር ይጣላል። ጓ ሲል ከነ ዳኒ ጋር ይጣላል። ጓ ሲል ከነ ሙሉቀን ጋር ይጣላል። ጓ ሲል ከነ አባ ሰይፈ ጋር፣ ጓ ሲል ከነ ወንዴ ጋር ይጣላል ብለው ነው እነሱ። የኔ ሩት የኔ መሰረት እዛ ያለው አባ ሰይፈ በላቸው፣ ቀሲስ ሱራፌል በለው፣ ወንዲፍራው በለው፣ ዲያቆን ቀሲስ ዳንኤል በለው፣ እነ ሙሉቀን ቀሲስ ሙሉቀን በለው፣ የፈለከውን በል። ከቤተ ክርስቲያን አይበልጡም፣ ከሃይማኖት አይበልጡም፣ ከሀገር አይበልጡም። ፊቴ ሱራፌልን ካገኘው ጨፍልቄው ነው የማልፈው። እኔም በሀገራቸው በቤተ ክርስቲያናቸው ከመጣው ምህረት እንዲያደርጉልኝ አልፈልግም። ጨፍልቀውኝ እንዲያልፉ ነው ፈልግ። የኔ ወንድሜ የምላቸው እነዚህ ሰዎች ናቸው። አባቶቼ የምላቸው እነዚህ ሰዎች ናቸው። በኢትዮጵያና በቤተ ክርስቲያን ጉዳይ ከመጡ ግን ጨፍልቄ ነው የማልፈው። ቀሲስ ሳሙኤል ግዛው ወንድሜ ነው፣ ከወንድምም በላይ ነው። እስቲ በቤተ ክርስቲያንና በሀገሬ ጉዳይ ይምጣ፣ ጨፍልቄው ነው የማልፈው። ይሉኝታ፣ ጓደኝነት፣ ዘመድ፣ ወንድም አይሰራም። በሀገርና በቤተ ክርስቲያን አይሰራም። በሚስትም ግን እኔ ደግሞ ካልኩሌሽኑን እያወቅኩ ስለሆነ ይሄ ታውት አልኳቸው። እንትን ቪዛ አልተመታለትም ምናምን ተባሉ። እኔ ምናምን ምንድን ነው ያስጠነቀቅኩት? ባንዲራ ሰንደቅ ዓላማ እንዲኖር፣ ሰንደቅ ዓላማ እንዲኖር፣ ሰንደቅ ዓላማ እንዳታስቀር። ሰንደቅ ዓላማ አሜሪካ ድረስ መጥተው ካስቀሩ ግን የእናንተ ጉዳይ ነው፣ ጉዳችሁ ነው ብዬ እንትን አልኩ ማለት ነው። ከዛ በኋላ እልክላችኋለሁ። በበሬ ነፃ ያላወጣ ህዝብ መቼም ነፃነቱን ሊያገኝ አይችልም። ምን ለማለት እንደፈለኩ ልንገራችሁማ። እዚህ ከመጣው አንድ ያጋጠመኝ ነገር ነበር። እዚህ እንደመጣው አካባቢ ያው ክረምቱ ልክ እየገባ እያለ በቆሎ መዝራት ፈለግኩኝና 10 ሺህ ብር አውጥቼ በቆሎ እህል ገዛውና ዘራው ማለት ነው። ከዘራሁት በቆሎ አንድ ፍሬ ብቅ አላለም። ብታምኑ ባታምኑ ማለት ነው። እና አልገባኝም ነበር ምን ማለት ነው ለብር ያልበቀለ ይሄ በቆሎ እያልኩኝ የተገረምኩ ነበር። ለካ የበቆሎ መሃን አለ። የበቆሎ መሃን አለ ማለት እስከዛሬ ድረስ የምታውቁት የትኛውም ዘር ስትዘሩት ይበቅላል አይደለ? አሁን ግን ገበሬው እጅ ላይ ያለው ዘር አይበቅልም። መጀመሪያ ገዝቶት ሲዘራው ይበቅላል። መልሶ ግን ካበቀለው ላይ መልሶ ቢዘራ አይበቅልም ማለት ነው። ብታምኑ ባታምኑ ይሄ ማለት ምንድነው? ምርጥ ዘር እየተባለ የተዳቀለ ዘር እየተባለ ለገበሬው የሚሰጠው ዘር ገዝቶት ይዘራዋል እንጂ ከዘራው ላይ አንስቶ መልሶ ዘርቶ ገበሬው ማፍራት አይችልም ማለት ነው። እና አርቲፊሻል የሆኑ ህይወቶችን መኖር አንፈልግም፣ ተፈጥሯዊ የሆኑ ነገሮችን መኖር እንፈልጋለን ብለው ምዕራባውያንን ሀገር ለቀው ኢትዮጵያ ውስጥ የገቡ እኔ በጣም ብዙ ሰዎች አውቃለሁ ማለት ነው። እና እነሱ ጭንቅላት ላይ ያለው ግምት የኢትዮጵያ መሬት የኢትዮጵያ ዘር ምናምን አቢዙ የተደረገ አልመሰላቸውም። ከጥቂት ጊዜ በኋላ ሁሉም ገበሬ በሚያስብል ሁኔታ ዘር አልባ ይሆናል። ገዝቶ ብቻ ነው የሚዘራው። ነገ ከነገ ወዲያ ነጮችን ብናስቀየማቸው ዘር ቢከለክሉን በቆሎ ማምረት አንችልም። በተለያዩ አጋጣሚዎች እዚህ አካባቢ ያሉ ገበሬዎችን የማውራት ከነሱ ጋር የመዋል ምናምን እድል አጋጥሞኝ ያውቃል። እና አሁን በቀደመታ አንድ ሴትዮ እየነገሩኝ ነበር። እኔ ተወልጄ እስካድግ ድረስ ዘንድሮ ብቻ ነው ጤፍ ሲነቅዝ ያየሁት አሉኝ። ምን ማለት ነው አልኳቸው። ጤፍ የሚነቅዝ እህል አይደለም። አሁን ለምሳሌ ባቄላ አይነቅዝም ነበር ድሮ የኔ አባት በጣም ብዙ ፈረሶች በቅሎች ነበሯቸው። የምናበላቸው ባቄላ ነበር። እስከ 10 ዓመት ድረስ እናስቀምጠው ነበር። ያንን ባቄላ በተቀመጠ ቁጥር ይቀላል እንጂ በጭራሽ አይነቅዝም ነበር። ዘንድሮ ግን ጤፍ ነቀዘ አሉኝ። ጤፍ ማይነቅዝ እህል እንደሚባል አቅ ነበር እውነቱን ለመናገር። ዘንድሮ ግን ጤፍ እየነቀዘ ነው። አግኝቻቸው ያዋሯቸው ገበሬዎች ሁሉ ማዳበሪያ ይጠቀማሉ። እና ማዳበሪያ ሲጠቀሙ እንዴት ነው ምርቱ ምናምን ስላቸው ድሮ በአባቶቻችን ጊዜ የነበረው ምርት አሉ ያለ ማዳበሪያ ከዚህ ይበልጥ ነበር። አሁን ግን ማዳበሪያ እየተጠቀሙ አያመርቱም። በነገራችን ላይ የማዳበሪያ ሰዓት ሲደርስ ገበሬው ጠቅላላ ያለውን ሀብት ንብረት አውጥቶ ሽጦ ነው ማዳበሪያ የሚገዛው። ምክንያቱም ካላረሰ መልሶ የሚበላው ነገር ስለሌለው ማለት ነው። እና እኔ እዚህ ከመጣው የገበሬው መከራና ስቃይ በቅርበት ለማየት ችያለሁ። ራሷን ችላ የምትቆም ሀገር፣ ነፃነቷን የጠበቀችና ያስጠበቀች ሀገር መገንባት የሚፈልግ በጣም ብዙ ሰው እንዳለ አውቃለሁ። በእርግጠኝነት ግን ከተሞች ላይ በሚሰሩ ስራዎች ምንም አይነት ለውጦችን ማምጣት አንችልም፣ ገበሬዎች ነፃ እስካልወጡ ድረስ። ገበሬዎች የመሬት ባለቤት እስካልሆኑ ድረስ፣ ገበሬዎች የዘር ባለቤት እስካልሆኑ ድረስ፣ ገበሬዎች ግብርናቸው ራሳቸው ማስተዳደር እስካልቻሉ ድረስ የገበሬውን መሬትና ዘር ለነጮቹ አስረክቦ በጭራሽ ነፃነት ሊኖር ይችላል ብዬ አላስብም። አሁን ባታምኑ የኢትዮጵያ ገበሬ የባርነት ህይወት ነው እየኖረ ያለው። ባሪያ ሆኖ ነው እያገለገለ እየኖረ ያለው እንጂ ምንም አይነት ጥቅም አያገኝም።
ነገ ከነገ ወዲያ ማህበረሰቡን መልሶ መጥቀም አይችልም ማለት ነውና ብዙ ሰው ዮናስ እዚህ ከመጣ በኋላ ለምን እርሻ ላይ አትሰማራም ለምን አታርስም ምናምን ይሉኛል። ይሄንን መከራና ስቃይ እየተቀበለ ከሚኖር ገበሬ መሃል አንዱ ሁኜ መኖር ሳይሆን የምፈልገው የዚህን ገበሬ መከራና ስቃይ ማስቀረት የሚቻሉበትን መንገዶች ፈልገን የምናገኝ ሰዎች መሆን መቻል አለብን። ተምረናል፣ አውቀናል፣ ከገበሬው እንሻላለን ብለን ካሰብን ከዚህ መከራ የሚወጣበትን መንገድ ፈልጎ ማግኘት እንጂ የዚህ መከራው ተካፋይ ሆነን መቀጠል ከኛ የሚጠበቅ ነው ብዬ አላስብም። ችግሩ ስፋትና ጥልቀት በጣም ብዙዎች የተረዱት አይመስለኝም። ባለስልጣኖቻችን ሆዳቸው እስከሞላ ድረስ ምንም ግድ አይሰጣቸውም። ነጮቹ ደግሞ እኛን በባርነት እስካስቀጠሉ ድረስ ለባለስልጣኖቻችን የዳጎሰ ገንዘቦችን መስጠታቸው አይቀርም። ከሆነ ጎዲያ የሁላችንም ጉበት፣ ኩላሊት፣ አንጀት ምናምን እየተበለሻሸ የደም ግፊት፣ ስኳር ምናምን እየያዘን ሆስፒታሎችን እናጣባለን። ነጮች ደግሞ መጥተው መድኃኒት ይቸረችሩልናል ማለት ነው። ይህንን የውድቀት ቁልቁለት ማስቆም የምንችለው ትውልዶች እኛ ነን ብዬ አስባለሁ። ከኛ የተሻለ ትውልድ ይመጣል ብዬም አላስብም። በእኛ ጊዜ እንደ ትውልድ የመፍትሄ አቅጣጫዎችን ፈልገን ለመፍትሄው መስራት ካልጀመርን በስተቀር ነገ ከነገ ወዲያ ኢትዮጵያም ኢትዮጵያዊነትም የሚባል ግለሰባዊነትን መኖር አይችልም። በጣም ብዙዎቻችሁ ሊያሰጋችሁና ሊያስደነግጣችሁ የሚገባ ነገር ነው ብዬ ስለማስብ ነው ይህን ቪዲዮ ማጋራችሁ። እናንተ በአካባቢያችሁ ላይ ምን አጋጥሟችኋል? ከገበሬው ጋር የተገናኘ ምን አይነት ችግሮችን አይታችኋል? ሀሳባችሁን አጋሩኝ። ከነገ ወዲያ ከዚህ አዘቅት የምንወጣበት መንገድ ምንድን ነው ብላችሁ ታስባላችሁ? ምን አይነት ነገሮችን ብናደርግ ምን አይነት ነገሮች ላይ አተኩረን ብሰራ መፍትሄዎችን እናመጣለን ብላችሁ ታስባላችሁ? ሀሳብ አስተያየታችሁን አጋሩኝ። ሊቀ መዘምራን ቴዎድሮስ ዮሴፍ እኔ ሁለት ሚስት ያገባ ሁለት የወለደ ሰው አይቀድስ ነው የምለው። መቅደሱ እንዲከብር መቅደሱ እንዲከበር ነው። አይ ይዘምራል፣ ጥሩ ድምፅ አለው፣ ሌላው ነው እንጂ እሱ ካላችሁ መብታችሁ። እኔ ነቀፌታዬ ልጁን ነው። ልጁ ዲያቆን አቤኔዘር ቴዎድሮስ ዮሴፍን ነው እረፍ ያልኩት እሱን ነው። የቴዲን ልጅ ነው እረፍ ያልኩት ማለት ነው። አሁን ከአሁኗ ሚስትህ የወለድካቸውን አልነካሁም። እኔ በፊት ካስወለድካት ከቻይና የወለድከውን ነው እረፍ ያልኩት። አሁን መጥቶ ይህንን ላይክ ማድረግ እና ብሽሽቅ ውስጥ መግባት ጥሩ አይደለም። እኔ ሁለት ሚስት ያገባ ሁለት የወለደ ሰው አይቀድስ ነው የምለው። መቅደሱ እንዲከብር መቅደሱ እንዲከበር ነው። አይ ይዘምራል፣ ጥሩ ድምፅ አለው፣ ሌላው ነው እንጂ እሱ ካላችሁ መብታችሁ። እኔ ግን ልጅህን ነው እረፍ ያልኩት። እረፍ አይሆንም ያልኩት። ሌላው ተፈቅዶልሃል፣ ጳጳሳቱ የፈቀዱልን፣ ካህናቱ የፈቀዱልን፣ እኔ ምን አገባኝ? የምን ቤት ነኝ እኔ? ጳጳስ አይደለሁ፣ አላወግዝህ። በቃ ጥሩ እየዘመርክ ነው፣ ሰዎች በመዝሙርህ እየተባረኩ ነው፣ በዛው መቀጠል ነው። መረጫጨት ከተጀመረ ግን ጉዳይ አይደለም፣ እንገባበታለሁ፣ ችግር የለብኝም ማለት ነው። ቀጥል። ኧረ ጎበዝ ትናንትና ከፍሎሃ እንደወጣሁኝ መስቀል አደባባይ አካባቢ 10 ሰዓት አካባቢ አንድ ካፌ ጎራ አልኩኝና ውሃ ፈልጌ ስለነበረ 1 ሊትር ውሃ ስጠይቅ ግማሽ ሊትር ነው ያለው አለኝ ልጁ። እሺ ስጠኝ አልኩት። እንደዚህ የሚቀሽቡት ነገር ያናድደኛል። ከዛ ግማሽ ሊትር ሰጠኝና ያው ተጠቅሜ ከጨረስኩ በኋላ ሂሳብ ስለው 80 ብር አመጣልኝ። 80 ብር እዚህ ቢሮ እኮ 80 ብር ማለት 2 ሊትር 4 ሊትር ውሃ መጠጣበት ነውና 80 ብር። አሁን የኔ ጥያቄ ካምፓኒው ውሃ አምራቹ ከአንድ ውሃ ስንት ነው የሚያተርፈው? ቦትሊንግ አለ፣ ማሸጊያው አለ፣ ትራንስፖርት አለ፣ የመሳሰለው ነገር አድርጎ ከዛ ውሃ ስንት ብር ያገኛል? አምራቹ ያላገኘውን ትርፍ አገልግሎት ሰጪዎች የሚያገኙበት ሁኔታ ምንድን ነው? ይሄ የዚህ የፕራይስ ሴት የማድረግ ጉዳይ በጣም ደፋሮች እየበዙ ነውና አንደኛው ደፋር ይቅርታ አድርጉልኝ ፍልውሃ አስተዳደር ድርጅት ነው። ታችኛው ፊንፊኔ 120 ብር ሆኗል ሻወር። የላኛው ነበረ ቀደም ብሎ 120 ብር ያስገባውና እንዴት ነው ግን ቁጥር የምትደፍሩት? አሁን 20 ብር በአንድ ጊዜ ለምንድን ነው? አሁን 120 ያረጋችሁ 100 ነበር 100 ያረጋችሁት። ለምንድን ነው 150 ያላደረጋችሁት? ማንንም ፈርታችሁ ነው? እና ሂሳብ ሴት የምታደርጉት ዋጋ ሴት የምታደርጉበት ቀመር ምንድን ነው? ዝም ብሎ አመራር ተነስቶ ከዛሬ ጀምሮ እንደዚህ ሆኗል ነው የሚለው? አሁን ይሄ እነዚህ ሰዎች ሁላችሁ 1 ሊትር ራሱ በ80 ብር መሸጥ ስላልፈለጉ ነው ግማሽ ሊትር ብቻ የሚያወርዱትና የሚያዘጋጁት። ስግብግብነት ነው። እንትና አካባቢ ያለ ነው እስጢፋኖስ ቤተክርስቲያን ፊት ለፊት ያሉ አንደኛው ቤት ውስጥ ነው።
እና ምን ማለት ነው? እርግጥ ቤት መርጠህ ለምን አልገባህም ልትሉኝ ትችላላችሁ። እሱ አንድ ችግር ነው። ግን ዋናው አሪፍ ነገር የሚሆነው ምንድነው? ምንም ነገር ከማዘዛችሁ በፊት ዋጋዩ ውሃ 1000 ብር ልትባሉ ትችላላችሁ። 1000 ብር ስትባል ምን ልትን ነው? ልትከራከር ነው? በቃ እኛ ቤት 1000 ብር ነው ትባላለህ። ደፋሮች ናቸው። አረ መንግስት ጣልቃ ገባልንና ይሄ የዋጋን ጉዳይ አሁን ከዚህ ስንት ፐርሰንት ነው ትርፍ እየተገኘ ያለው? በጣም ነው ማለት ነው። ካዲር ጀዋር ለቁልቢ ገብርኤል መንገደኛ አይደለም ምንጣፍ ማንጠፍ፣ አንተ ብትነጠፍ ራሱ የፈጸምከው ወንጀል አንረሳም፣ በህግ ትጠየቃለህ። ለፈጸምከው ውንብድና፣ ህዝብ ማፈናቀል፣ ዝርፊያ፣ ሙስና ሁሉ ትጠየቃለህ። ያንተ መደበቂያ ጌጡ ተመስገን፣ ሰይፉ ፋንታውን፣ ስሜነ ባይፈርስ፣ አንዳንድ ዩቲዩበሮች፣ አንዳንድ ቲክቶከሮች ናቸው ያንተ መደበቂያ። የትም አትደበቅም። የትም ወንጀልህን እኛ በማስረጃ ነው ያዝነው። የትም አትደበቅም። በገብርኤል መንገደኛ ይሄ ያደፈ የበከተ ስምህን አታጸዳም። አዎ እንድታቀው እቺ ግርግር ታልፋለች፣ ወደ ነበርንበት እንመለሳለን። የጤና መድን ክፍያ የከፈሉበትን ደረሰኝ ይዘው ከቤታቸው ያልወጡ ሰዎች ለእስራትና ከዛም ማለፍ ሲል ድብደባ እየገጠማቸው መሆኑን የባህር ዳር ነዋሪዎች መናገራቸውን መሰረት ሚዲያ መረጃውን አጋርቶታል። እንደው ሼር እንድታደርጉት በእግዚአብሔር ስም እጠይቃለሁ። ይሄን ቪዲዮ ከምንም ጊዜው በላይ ወደ ብዙ ሰዎች እንዲደርስ እፈልጋለሁ። እኔ በጣም የማፍርበት አንድ ነገር ልንገራችሁ። በጣም የማፍርበት የባህር ዳር ጫት ሲባል በጣም አፍራለሁ። አትሸማቀቁ። የባህር ዳር ጫት ምርጥ ሆኖ ለሌላው የሚሄድ ተብሎ ሁሉም ያንን ቋጥሮ መከራውን ሲያይ ባህር ዳር ላይ ጣና እኮ አቅፎ የያዛቸው የተቀደሱ ገዳማትን አቅፎ የያዛቸው የከበሩ አገር በቀል እጽዋትን አቅፎ የያዛቸው ለሰው ጤናማ ምግብ ሆነው የሚያገለግሉትን ልዩ ልዩ ፍሬያት የሚያፈሩትን እጅግ የሚያስጎመጁ ሰውነት የሚያፋፉ ከእግዚአብሔርም ጋር የሚያገናኙትን እንጂ የሚያሰክር የሚጥል የሚያስገመግም በመጽሐፍ እንደተጻፈው አይደለም፣ አልነበረም። ዛሬ ግን ይህንን የቅድስናውን ውሃ እንኳን ልዩ ልዩ አትክልቶች መጋቢ የነበረውን ውሃ እንኳን ጠልፈው የጫት ማብቀያ፣ የጫት ማምረቻ፣ የጫት መመገቢያ አድርገው ሲታይ ያማል። ምናልባት ሳንቲሙ አስጎምጅቷቸው ሊሆን ይችላል። ሳንቲሙ ወጣቶችን ማርኳቸው ሊሆን ይችላል። ሰይጣንም ደግሞ አውቆ እንደዚህ አይነቱን ነገር ከፍ ከፍ ያደርገዋል። የማይጠቅም ነገር ሁልጊዜ ውድ ያደርገዋል። በአቋራጭ ሰዎች ይከብሩ ዘንድ ያንን ሌትም ቀንም ተግተው እንዲሰሩ ያደርገዋል። አይታችኋል። ጫት እኮ የበቀለበት መሬት ሌላ እህል እኮ አያበቅልም። እስኪ ተክላችሁ ነቅላችሁ ያን ትከሉትን ነው። ጫት ያየው ውሃ እኮ መልሶ እኮ እሱም አይገኝም ከጊዜ በኋላ። አንድ ጊዜ ያላያችሁም አለማያን ባህሩ እንዳልሆነ ሆኖ ጠፍቶ ሁሉም በጫት ተከቦ ነበር፣ ደርቆ ነበር። ለጣና የሚያሰገው ሰበር መረጃ። የምንወዳት ወደባችን አሰብ በኢትዮጵያ መንግስት ይሁን በማንም ሌባ ዛሬም ይሁን ነገ እንደማትነካ አረጋግጠናል። ጥቅምት ላይ አቶ ኢሳያስ አፈወርቅ ጥቅምት ላይ ካይሮ ሄደው እያለ ትልቅ ስምምነት አድርገው እንደመጡ ይፋ ሆኗል። ስምምነቱ ደግሞ ምንድነው? የግብፅ መንግስት አሰብ ላይ ቤስ እንደሚኖረው አረጋግጠናል። ትልቅ የውጊያ መርከቦች፣ ሄሊኮፕተሮች የግብፅ አሰብ ላይ ሊሰፍሩ ነው። ጅቡቲ ላይም ሊሰፍሩ ነው። እንደምናውቀው ሳውዲዎችም ድሮ ኦልሬዲ እየመጡ ነው። ስለዚህ ጌም ኦቨር ለማለት ነው፣ በሌላ ቋንቋ ማለት ነው። እንደዚህ ነው ይሁዳ ስትሆን የቁርጥ ቀን ወዳጅህን ስትክድ ይሄ ነው የፖለቲካ ሽንፈት ያጋጥመሃል ለማለት ነው። በዚህ አጋጣሚ ይሄ ነገር ለኢትዮጵያ ሕዝብ አይመለከትም። ለካሃዲው ለይሁዳው ብቻ ነው የሚመለከተው እና ለቲፎዞዎች። በዛሬው ዕለት ከውጭ ሀገር ስለሚላኩ ገንዘቦች የብሔራዊ ባንክ ያወጣው ማሳሰቢያ መመሪያ እንዲቆያችሁኝ። እንግዲህ በዛሬው ዕለት የብሔራዊ ባንክ
ማሳሰቢያ አውጥቷል። ያም ማሳሰቢያ ምንድነው? የሐዋላ ተቀባዮች ከውጭ ሀገር የሚላክን ገንዘብ ወደ ሀገር ለማስገባት እንዲሁም ለተቀባዮቹ ለመስጠት የሚችሉት የብሔራዊ ባንክ ፍቃድ ያላቸው የገንዘብ አስተላላፊዎች ብቻ ስለመሆናቸው ከዚህ አንፃር በአሁኑ ሰዓት የሚልኩ ብቻ ያላግባብ የሐዋላ ስራ የሚሰሩትን ብቻ ሳይሆን እዚህ በህገወጥ መንገድ እየተቀበሉ ዶላር እየተቀበሉ ባሉ ሰዎች ላይ እርምጃ እየተወሰደ መሆኑን ገልጾ ከውጭ ሀገር ገንዘብ የምትልኩ ሰዎች የዚህ ተቀባይ ቤተሰቦቻችሁንም ከህግ ኃላፊነት ከወንጀል ተጠያቂነት ለማዳን በአግባቡ በብሔራዊ ባንክ ዌብሳይት ላይ የተገለጹትንና ህጋዊ ፈቃድ የተሰጧቸውን የሐዋላ ላኪዎች ብቻ ተጠቅማችሁ ገንዘብ ወደ ሀገር ማስገባት እንዳለባችሁ፣ ከውጭ ሀገር ገንዘብ የሚላክላችሁ ቤተሰቦችን በምንም አይነት ከብሔራዊ ባንክ ፈቃድ የሌላቸውን ገንዘብ አዘዋዋሪዎች ተጠቅማችሁ ገንዘብ መቀበል እንደሌለባችሁ፣ ካልሆነ የወንጀል ተጠያቂነት እንደሚያስከትል አሳስቧል ማለት ነው። ጥንቃቄ ማድረግ ይገባል። አመሰግናለሁ።